ሄሎ ሰላም ጤና ይስጥልኝ የአተም አካዳሚ ቲዩብ ተከታታዮች እንደምን አላችሁ? ዛሬ እንግዲህ አሲስቲንግ ኤክስቴምፖራነስ ፕሪፓሬሽን የኤግዛም ጥያቄዎች የምንሰራበትን ቪዲዮ ነው ይዘን የመጣ ነው። ባለፈው ሙሉ ኮርሱን እንግዲህ እስከ ቻፕተር 4 የመጨረሻ እንደሰራን ተነጋግረናል። ከቻፕተር 1 ውስጥ ለኤግዛም የሚወጡ ጥያቄዎችን አይተን ነበር። ዛሬ ደግሞ እንግዲህ ከቻፕተር 2 የሚመጡ የኤግዛም ጥያቄዎች ምን ሊሆኑ ይችላሉ የሚለውን 50 ጥያቄዎችን አዘጋጅተናል። እነኚህን ጥያቄዎች የተወሰኑትን እኔ እሰራለሁ፣ የተወሰኑትን ደግሞ ለእናንተ ፕራክቲስ እንድታደርጉበት እተዋለሁ። መጨረሻ ግን ሙሉ መልሳቸውን አስቀምጥላችኋለሁ ክሮስ ቼክ እንድታደርጉ። ስለዚህ እናንተም የራሳችሁን አስተዋጽኦ እያደረግን የተወሰኑትን አብረን ዲስከስ እያደረግን እንሄዳለን ማለት ነው። ለቻናሉ አዲስ የሆናችሁ የፋርማሲ ተማሪዎች ይህ ቪዲዮ በጣም ጠቃሚ ስለሆነ ቪዲዮውን ላይክ አድርጋችሁ ጀምሩ፣ እንዲሁም ሼር አድርጉ። ቻናሉን ደግሞ ሰብስክራይብ አድርጉትና እንድታበረታቱ በአክብሮት እንጋብዛለን። የእናንተ ከፍያችሁ ቻናሉን ሰብስክራይብ ማድረግ ነውና ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እንዲሁም ሼር በማድረግ ብዙ ተማሪዎች ጋር ተደራሽ እንዲሆን ማድረግ ትችላላችሁ። ስለዚህ ዛሬ ከቻፕተር 2 የወጡ ጥያቄዎችን ፕራክቲስ እናደርጋለን ማለት ነው። የመጀመሪያው ጥያቄ እንግዲህ the primary goal of quality control in compounding is to ይላል a increase production speed, b ensure the compounded product meet quality requirement, c reduce documentation, d eliminate the need for check ይላል። እንግዲህ የኳሊቲ ኮንትሮል ለኳሊቲ አሹራንስ ዋና ፕራይመሪ ጎል ወይም አላማው ምንድነው ነው ጥያቄው። እንግዲህ ኳሊቲ ኮንትሮል ትልቁ አላማው ስፔሻሊ ኢን ኮምፓውንዲንግ የምንሰራው ፕሮዳክት ትክክለኛ ኳሊቲውን ስታንዳርዱን ጠብቆ መሰራቱን እና ለመሰራቱን ቼክ ማድረግ ነው። ስለዚህ ምንድነው the primary goal of quality control in the compounding የትኛው ነው የሚለው a increase production speed ይላል። ስፒዱን ለመጨመር ላይሆን ይችላል። የኳሊቲ ኮንትሮል ሴናሪዮ ዋና አላማው ስፒድ መጨመር አይደለም። b ላይ ensure the compounded product meet quality requirement ይላል። የተሰራው ፕሮዳክት ኳሊቲ ስታንዳርዱን ማሟላቱን ቼክ ለማድረግ ነው ይላል። ይሄ ያስኬዳል። ሲ ዶክመንቴሽን ለመቀነስ ይላል። ይሄ ያገባንም። ኤሊሚኔት the need for the check ይላል። ኢቭን ቼክ የማድረጋውን ፍላጎት ለመቀነስ ነው የሚለው። ይሄ አያስኬድም ወይም ደግሞ አይሆንም ማለት ነው። ስለዚህ ትልቁ የኳሊቲ ኮንትሮል አላማ ምንድነው? የሚሰራው ፕሮዳክት አኮርዲንግ ቱ ስታንዳርድ ወይም ደግሞ በስታንዳርድ መሰረቱ መሰራቱን ቼክ ማድረግ ነው ማለት ነው። ስለዚህ ትክክለኛው መልስ ቢ ላይ ያለው ነው ማለት ነው። ቢ reduce the compounded product meet quality requirement የሚለው ትክክለኛ መልስ ነው ማለት ነው። እንግዲህ አንደኛ መልስ ቢ ነው ማለት ነው። ቢ ትክክለኛው መልስ ነው። ሁለተኛ which factor most directly affect uniformity of compounded doses ይላል። color of ingredient, mixing technique and the time, brand name only, patient age ይላል። አንድ የሰራነውን ኮምፓውንዲንግ ዩኒፎርሚቲውን አፌክት ሊያደርግብን የሚችለው ፓራሜትር ወይም ደግሞ ኢፌክት የቱ ነው። እንግዲህ ዩኒፎርሚቲ ቴስት አንዱ ፕሮዳክቱ ከተሰራ በኋላ ኳሊቲውን አሹር ለማድረግ የምንሰራው ቴስት ነው። ስለዚህ ይሄንን አፌክት ሊያደርግ የሚችል በብዛት ማለት ነው ሞስት ነው የሚለው ሞስት ዳይሬክትሊ አፌክት ዩኒፎርሚቲ ኦፍ ዘ ኮምፓውንዲንግ ዶዝ። ከለር ኦፍ ኢንግሪዲየንት ይላል። ሚክሲንግ ቴክኒክ እንደ ታይም፣ ብራንድ ኔም፣ ፔሸንት ኔም ይላል። አሁን በፍጹም ሲ እና ዲ አይሆንም። ፔሸንት ኔም፣ ብራንድ ኔም ይሄ ምንም ከዩኒፎርሚቲ ጋር የሚያገናኘው ነገር የለም። ከለር ኦፍ ኢንግሪዲየንት ይላል። ይሄ የተወሰነ ኢፌክት አለው። ነገር ግን the most dangerous effect for uniformity ማን ነው? mixing technique and the duration of navigation or duration of reparation ነው። ስለዚህ ቢ ላይ ያለው በደንብ ሚዛን ይደፋል ማለት ነው። so the answer is B። ስለዚህ ሁለተኛውም ትክክለኛው መልስ ቢ ነው ማለት ነው። ሶስተኛ compounding beyond the assigned scope of practice is most likely to improve outcomes, reduce variability, increase patient risk, make labeling unnecessary ይላል። ስለዚህ the compounding beyond the assigned scope of practice is most likely ነው የሚለው improving outcomes, reducing variability ይላል። ይሄ አይሆንም። increase patient risk ይሄ በጣም ልክ ነው። ለምን beyond the assigned scope of practice መስራ ከሆነ patient ሪስኩ ላይ ወይም ደግሞ patient ሪስክን ልንጨምር የምንችልበት አውድ አለ ማለት ነው። ስለዚህ almost C ትክክል ነው። make labeling unnecessary አይሆንም። ስለዚህ the answer is C ነው ማለት ነው። a typical quality control step for verifying calculation is what called the so-called oral tradition, independent double check, estimating without numbers, skipping review for routine dose ይላል።
ስለዚህ ኳሊቲ ኮንትሮል ስቴፕ ላይ ቫሪፊኬሽን ፎር ካልኩሌሽን ወይም ደግሞ ቫሪፋይንግ ካልኩሌሽን ይሄ የምንሰራው ሪዲዩሲንግ ፎርሙላ ማስተር ፎርሙላ የምንለው ዶዝ ዋት ኮላት አዲቲቭ ኢረር ሎስ ኢረር ለምንለው ነው ካልኩሌሽን የምንለው። ስለዚህ ይሄ የበለጠ ፊት የሚያደርገው ከኢንዲፔንደንት ደብል ቼክ የምንለው ነው ማለት ነው። ስለዚህ ታይፒካል QC ስቴፕ ፎር ቫሪፋይንግ ካልኩሌሽን ኢዝ አሶሺየትድ ዊዝ ኢንዲፔንደንት ደብል ቼክ ቴክኒክ የምንለው ይሄኛውን ፕሮብሌም ሶልቭ ለማድረግ የሚጠቅመን ቴክኒክ ነው ማለት ነው። አምስተኛ which is an example of physical quality control testing ይላል። እንግዲህ ፊዚካል ኳሊቲ ኮንትሮል ቼክ አፕ ቴክኒክ የምንላቸው እነማናቸው ነው የሚለው A pH measurement, B sterility testing, C appearance and particulate matter inspection, C assay by chromatography ይላል። ሶ አሁን እንግዲህ ፊዚካል ቴክኒክ ነው የተጠየቅነው። ሶ the physical technique that used for ኳሊቲ ኮንትሮል ነው። ፊዚካል ስንል እንግዲህ ባይ ኔክድ በአይናችን አይተን በእጃችን ዳሰን በአፍንጫችን በምላሳችን ቼክ አድርገን የምናውቀው ማለት ነው በቀላሉ። ስለዚህ ወደ ሲ ስትመጡ ለምሳሌ አፒሪያንስ እንደ ፓርቲኩሌት ማተር ኢንስፔክሽን ይላል። ይሄ አፒሪያንሱን በአይናችን አይተን ፓርቲኩሌቱን በጣታችን ዳሰን ልናውቀው እንችላለን። ሶ ሲ ትክክለኛው መልስ ነው ማለት ነው። ሶ an example of physical quality control testing that associated with appearance and particulate matter ሌሎቹ pH measurement, sterility testing, assay of biochromatography እነኚህ ፊዚካል አይደሉም different ቴክኒኮች ናቸው ማለት ነው። ሶ ኢንስትሩሜንቴሽን ቴክኒክ ምናምን የምንላቸው ናቸው። ስድስተኛው for the dose uniformity the most critical compounding control is using extra spatula, accurate weighing and proper mixing, using larger containers, charging the labeling color ይላል። ሶ ይችን እናንተ ደግሞ ትመልሳላችሁ ማለት ነው። እናንተ በራሳችሁ የምትመልሱት ጥያቄ ይሆናል ማለት ነው። ስድስተኛው አምስተኛ እስከ 5 ሰርተናል። ስድስተኛ ለእናንተ ተዋለሁ። ምንድነው የሚለው ጥያቄው? for dose uniformity the most critical compounding control is ይልና using an extra spatula, accurate weighing and proper mixing, using larger container, charging the labeled color ነው የሚለው። ሶ እናንተ ትመልሳላችሁ። ሰባተኛው the correct ingredient requirement refers to only using the cheapest ingredients, using the right drug strength and the form, substituting without authorization, using expired ingredient ላይ ይሄ በጣም ግልጽ ነው። እንግዲህ correct ingredient requirement ስንል የምንጠቀማቸውን ኢንግሪዲየንት አማውንታቸው ኢቭን ኤክስፓየር ዴታቸው በደንብ ቼክ መደረግ አለበት። ስለዚህ ትክክለኛ ኢንግሪዲየንት ተጠቀምን የምንለው ያው the right drug, the right strength, the right form ከተጠቀምን ነው። so the answer is B ነው የሚሆነው ማለት ነው። which best describes the contamination risk during compounding? improper cleaning and poor hygiene, accurate weighing, correct documentation, proper labeling ይላል። እቺን በደንብ ቀላል ነች፣ እናንተ ትመልሳላችሁ። ዘጠነኛ which QC control is aimed at preventing microbial contamination? the quality control technique that used for microbial contamination prevention ነው ማለት ነው ጥያቄው የሚለው። visual inspection only, aseptic technique and environmental controls, color matching, using larger batch ይላል። ስለዚህ ማይክሮቢያል ኮንታሚኔሽንን ፕሪቨንት ለማድረግ የምንጠቀመው የኳሊቲ ኮንትሮል ቴክኒክ የትኛው ነው ነው ጥያቄው። yes microbial contamination, so microbial growth bacteria or whatever contagious prevent ለማድረግ የምንጠቀመው እንግዲህ aseptic technique መከተል ነው። the so called B aseptic technique and environmental control የሚለው ትክክለኛ መልስ ነው። so B is the correct answer። አስረኛ a master formula provides patient demographic only, standardized procedure for compounding, random change each time, no required detail ይላል። ምንድነው ማስተር ፎርሙላ የሚነግረን ነው? yes ማስተር ፎርሙላ ፕሮቫይድ የሚያደርግልን ኢንፎርሜሽን ምንድነው? patient demographic only ይላል፣ standardized procedure for compounding, random change each time, no required detail ይላል። እንግዲህ ያው በቀላሉ እንደማልሱት እርግጠኛ ነኝ ይሄ ቢ ነው። standardized procedure for compounding በደንብ ዲቴል አድርጎ የሚያስቀምጥልን ማስተር ፎርሙላው ነው። ስለዚህ ቢ ነው ማለት ነው። 11ኛ the best practice for weighing procedure is eye labeling or eyeballing the amount, using calibrated scale and adhere correctly, weighing without recording, weighing near draft or heat source ይላል። እንግዲህ ሚዛን ስንመዝን ማለት ነው ፕሮዳክት ኢንግሪዲየንቶቻችንን ስንመዝን
ምን አይነት ቴክኒክ ነው የምንጠቀመው ነው። ኢንግሪዲየንቶቹን መዝነን ነው ቀጥታ ወደ ፕሪፓሬሽን የምንገባውና እንግዲህ ኢንግሪዲየንቶቹ ዌይ ስናደርግ ፕሮፐር ወይም ኮሬክት ወይም ቤስት ፕራክቲስ የሚባለው የትኛው ነው ይላል። እንግዲህ ይሄን ነው በቀላሉ እንደመለሱት እርግጠኛ ነኝ። ካሊብሬትድ ስኬል እንደ ቴር ኮሬክትሊ ይላል። ባላንሳችንን በትክክል ካሊብሬት ማድረግ፣ ባላንሱን በትክክል ቴር ማድረግ፣ ዜሮ ማድረግ እነኚህ ናቸው። ስለዚህ አሁንም ቢ ትክክለኛው መልስ ነው። 12ኛ a compounding logbook or documentation help to avoid accountability, demonstrate traceability, support quality review, reduce traceability, replace testing in tight ይላል። እንግዲህ አንድ ኮምፓውንዲንግ ኦር አንድ ፕሮዳክት ላብራቶሪ ውስጥ ከሰራን በኋላ ትክክለኛ የሰራንበትን ሂደት የሰራናቸውን ፕሮዳክት የተጠቀምነውን ኢንግሪዲየንት ማን እንደሰራው መቼ እንደሰራው እስከ መቼ እንደሚጠቀም በደንብ ዶክመንት እናደርጋለን ሎግ ቡክ ላይና የዚህ ትልቁ ዓላማ ምንድነው ነው የሚለው 12ኛው። ይሄንንም በራሳችሁ ትሞክራላችሁ። እንግዲህ አንዳንዶቹን ጥያቄ ለእናንተም ማልፈላችሁ እናንተም የራሳችሁ ሙከራ እንድታደርጉ ነው። መጨረሻ ላይ መልሱን እናስቀምጣለን ብለናል። ስለዚህ ክሮስ ቼክ ታረጉና ራሳችሁ ምን ያህል አንደርስታንድ እንዳደረጋችሁ ትገመግሙበታላችሁ ብዬ ነው። 13ኛ which is the correct quality control approach to prevent mix up ይላል። which one is the correct QC approach to preventing mix up? A. Relying on memory, using name checks and label storage, compounding without label, discarding packaging before use. Which one is the correct quality control approach for preventing mix up? ነው እንግዲህ እንዳይቀየጥ prevent ለማድረግ mix upን avoid ለማድረግ የምንጠቀመው ትክክለኛው ቴክኒክ የትኛው ነው? Relying on memory ይሄ በፍጹም ይሆን አይደለም። using name checks, label storage ይሄ በጣም ጥሩ ነው። compounding without label ይሄ አይሆንም። discarding packaging ይሄ አይሆንም። ስለዚህ አሁንም B ነው ማለት using the name check and the label storage ነው ትክክለኛው መልስ ማለት። 14ኛ which is an example of in process quality control እንግዲህ quality control ስናደርግ before አለ in process አለ feedback control አለ። ስለዚህ in the process quality control ወይም ደግሞ quality check እናደርጋለንና የዛ ምሳሌ የሆነ የትኛው ነው? reviewing patient allergies after dispensing only ይሄ በፍጹም አይሆንም። checking pH or weighing during compounding ያስኬዳል። forgetting to inspect at all ይሄ አይሆንም። confirming identity only after a week ይላል ይሄም አይሆንም። ስለዚህ አሁንም ወዴት ትሄዳላችሁ ማለት ነው? checking pH or weighing during compounding ነው። በሂደት ላይ ያለ pHን ቼክ ማድረግ፣ ክብደቱን ቼክ ማድረግ፣ ቲክነሱን ቼክ ማድረግ ለምሳሌ ታብሌት ከሆነ ይሄ ምንድነው የሚያደርግልን? ኢን ፕሮሰስ ኳሊቲ ኮንትሮል ይባላል ማለት ነው። በሂደት እያለ ፕሮዳክቱ ሳይወጣ ማለት ነው። 15ኛ a beyond usage dates BUD is established to encourage longer use, reflect the product stability and the safety limits, replace expiration dates, eliminate need for QC ይላል። እቺንም ራሳችሁ መልሱ። ለምንድን ነው BUDን ኢስታብሊሽ ማድረግ ያስፈልገው አንድ ኮምፓውንዲንግ ላይ አንድ ፕሮዳክት ላይ ስለ BUD ማውራት መጻፉ ለምን አስፈለገ ነው የሚለው እቺን ራሳችሁ ትመልሷታላችሁ። አስራ ስድስተኛ the most appropriate action when you detect a QC deviation ነው። the most appropriate action when you detect QC deviation ኳሊቲ ኮንትሮል የሰራነው ፕሮዳክት ከሚጠበቀው ስታንዳርድ ኳሊቲው ከቀነሰብን ምን አይነት ሜጀር ነው የምንወስደው ነው? ignore it if it seems minor ይላል። stop the progress and follow SOP ይላል። SOP ማለት ስታንዳርድ ኦፕሬቲንግ ፕሮሲጀር ማለት ነው። produced and hope ይላል። proceed and hope ይላል። then dispense to the patient without review ይላል። ስለዚህ እንግዲህ ያንድ ፕሮዳክት ኳሊቲው ከሚጠበቀው ስታንዳርድ በታች ወይም በላይ ወይም ደግሞ እንዳልተፈለገው ከሆነ ትክክለኛው እርምጃ የምንወስደው እርምጃ ምንድነው? ስለዚህ ምንድነው የምናደርገው? ፕሮግረሱን እናቆምና ስህተቱን የት ጋር እንደሆነ ቼክ እናደርጋለን። የት ነው ቼክ የምናደርገው? SOP ላይ ስታንዳርድ ኦፕሬቲንግ ፕሮሲጀር ላይ ቼክ እናደርጋለን ማለት ነው። ስለዛ የጋ ነው ዲቬት ያደረገው የሚለውን ካወቅን በኋላ ምን እናደርጋለን? ኮሬክቲቭ አክሽን እንወስዳለን ማለት ነው። 17ኛ which QC test is most associated with ensuring correct concentration? which QC test is the most associated with ensuring the correct concentration of the product ነው የሚለው።
ሶ ምርጫውን ነው እንግዲህ እዚህ ጋር አሴ ይላል ኤግዛምፕል ላም ሜትድ ይላል ቢ ላይ ደግሞ ካውንቲንግ ታብሌት ቪዥዋል ይላል ሲ ስሚል ቴስቲንግ ይላል ዲ ደግሞ ሌብል ዴት ኦንሊ ነው የሚለው ሶ እንግዲህ አሁን which QC test is most associated with ensuring correct concentration ኮንሰንትሬሽኑም ለማወቅ ነው እንግዲህ የትኛው ቴክኒክ ነው የምንጠቀመው የሚለው ያው አሴ ቴክኒክ ነው አሴ ማለት an estimation of active ingredient concentration ስለዚህ አሴ ኳሊቲ ኮንትሮል ላይ እንደ ኮንሰንትሬሽኑን እንድናቅ ያግዘናል ማለት ነው ያግዘናል ስለዚህ ትክክለኛው መልስ ኤ ነው ማለት ነው 18ኛ uniform mixing is mainly used by adding all ingredient at once without order ይላል correct geometric dilution when applicable and sufficient mixing stirring briefly ይላል skipping mixing for smaller volume ይላል እንግዲህ ባለፈውም ስናይ ነበር ያው ዩኒፎርም ሚክሲንግ እንዲኖር የምናደርግበት ትልቁ ቴክኒክ ጂኦሜትሪካል ዳሉሽን መጠቀም ነው ብለናል ጂኦሜትሪክ ዳሉሽን በደንብ መጠቀም እንዳለባችሁ ተነጋግረናል ጂኦሜትሪካል ዳሉሽን ማለት ከስሞል ወደ what call ላርጅ መሄድ ነው ማለት ነው ለምን አንድ ፕሮዳክት ስንሰራ ምናልባት ከሁለት እና ከሁለት በላይ የሆኑ ኢንግሪዲየንቶችን ልንጠቀም እንችላለን ስለዚህ ያ ሆነ ማለት ደግሞ ጂኦሜትሪካል ዳሉሽን የማንጠቀም ከሆነ አስቸጋሪ ይሆንብናል ሶ the answer is B ነው ማለት ነው ይሄንን በደንብ አውርተናል ቲዮሪው ላይ ስናወራ ነበር ማለት ነው ቻፕተር 4 ላይ 19ኛ which is the best practice for handling flammable solvent during compounding ይላል አንዳንድ ተቀጣጣይ ሶልቨንቶች ይኖራሉ እና እነሱን እንዴት ነው ሃንድል የምናደርጋቸው ነው የሚለው ዩዝ ኒር ፍሌም ይላል ይሄ ጭራሽ የበለጠ ነው አካባቢ ላይ ይዛቸው የምትገኝ ከሆነ ጭራሽ የበለጠ ሳቶር እንደ ዩዝ አኮርዲንግ ቱ ሴፍቲ እንደ ኤስኦፒ ይሄ ጥሩ ነው ኔቨር ዶክመንት ዩዜጅ ላይ አይሆንም አቮይድ ቬንቲሌሽን ይሄም አይሆንም ሶ the best practice of handling flammable solvent during compounding is store and use according to safety and SOP or standard operation procedure በዛ መሰረት ምን ይዛቸው ከሆነ ያው ጥሩ ይሆናል ማለት ነው ስለዚህ ፍሌማቢሊቲ ወይም እሳት እንዳይፈጥሩ ጥንቃቄ ማድረግ ያስፈልጋል ማለት ነው 20ኛው in QC identity means confirming the ingredient is the correct one label is pretty color match is skin tone batch number is random ይላል ቺን በራሳችሁ ሞክሩ which is an example of labeling QC ይላል verifying patient name the instruction verifying what call the color or stability only verifying scale calibration once per a year only verifying test ይላል ስለዚህ ሌብል ስናረግ አንድም ፕሮዳክት ኳሊቲ ኮንትሮል ላይ ምንድነው የሚያከተው ደግሞ የትኛው ነው የሌብሊንግ ምሳሌ ነው የሚላችሁ ጥያቄው ስለዚህ በደንብ እዩት ፔሸንት ኔም እና ኢንስትራክሽኑን በደንብ አድርገን ማስቀመጥ ያው ግዴታችን ነው verifying color stability only የሚለው አይሆንም verifying scale calibration once per year only ይሄም አይሆንም verifying test የሚለው ማለት ነው ስለዚህ ትክክለኛው the best example of labeling QC ምንድነው verifying patient name and instruction ነው ማለት ነው 22ኛ a homogeneous preparation should appear separated into layers with visible clumps evenly dispersed throughout ይላል only correct by what call smell ይላል ያው እንግዲህ homogeneous preparation ስንል especially liquid dosage form ላይ ምንድነው ያለው what call evenly dispersed throughout ሲሆን evenly dispersed throughout በደንብ ሲዋሃድ ማለት ነው homogeneous የሆነ ሶሉሽን ሲፈጥር ላየር የሚባል ነገር ሲጠፋ ማለት ነው ያው separating into layer ይሄ ጭራሽ አይሆንም ላየር መፍጠር የለበትም ስለዚህ ሲ ላይ ያለው evenly dispersed throughout የሚለው በደንብ ያስኬዳል ማለት ነው 23ኛንም ለእናንተ ልቶ if a patient requests stronger without prescription ይላል QC should assume pharmacists now best require authorization and a change via prescriber policy increase dose automatically dispense whatever is available ይላል እቺንም ለእናንተ ተውቋት በደንብ አስተውሉና ለመመለስ ሞክሩ ምን ማለት ፈልጎ ነው የሚለው ነው if a patient requests stronger without prescription ነው የሚለው yes without prescription order ቢያደርግ አንድ ፔሸንት ምንድነው የምታደርጉት ነገር ነው ሶ በደንብና መልሶ 24ኛ aseptic compounding primarily focuses on what call removing taste preventing microbial ingress ነው ማለት ይሄ microbial growth ማለት microbial contamination ማለት ነው improving floor ይሄ አይሆን flavor አይሆንም changing expand choice አይሆንም ስለዚህ the aseptic compounding primarily focus on B ነው preventing microbial ingress የሚለው ያስኬዳል ማለት ነው
25 environmental monitoring is used in only for non-sterile compounding, aseptic compounding to detect contamination, trained only for labeling, only for packaging. አሁን እንደዚህ only የሚሉ በሙሉም አይሆንም። only labeling, only packaging ይሄ አይሆንም። ሲናዲ ጭራሽ አይሆንም። እዚህም በስመቶ only for ይላል አይሆንም። ስለዚህ ቢ ነው አሁንም aseptic compounding to detect contamination need ነው። ስለዚህ አንዳንዴ እንግሊዘኛው እንኳን ባይገባን በቃላቶች ተጠቅመን መልሳችንን ማስተካከል እንችላለንና በዚህ አውድ መረዳት አለባችሁ ማለት ነው። ይሄ እንደዛ ነው የሚሆነው። 26ኛ ላይ ደርሰናል። 26ኛ ምረ የሚለው which is the major risk in compounding non-sterile product ይላል። allergic reaction only ይላል always ይላል። chemical or physical instability and microbial contamination ይላል። radioactivity ይላል። guaranteed sterility ይላል። ሪስክ ነው እንግዲህ the major risk in compounding non-sterile product ነው። non-sterile product ፕሪፔር ማድረጉ ትልቁ ሪስኩ ምንድነው ነው የሚለው the major ነው። allergic reaction only ይላል። only አይሆንም። ይሄማውንም chemical and physical instability and microbial ይሄ በደንብ ይሆናል። contamination radioactivity guaranteed sterility ይላል። ስለዚህ answer is B ያስኬዳል ማለት ነው። B ነው። 27 which QC control help prevent chemical incompatibility? A reviewing ingredient compatibility and formulation feasibility. B ignoring solubility in the pH. C substituting without check. D using what call random order of addition only ይላል። A አይሆንም። random only መጠቀም አያስፈልግም። ignoring solubility in the pH የሚለው አይሆንም። substituting without check አይሆንም። ስለዚህ A ላይ ስትመጡ reviewing ingredient compatibility and formulation feasibility የሚለው ነው ማለት ነው። ይሄ ኬሚካል ኢንኮምፓቲቢሊቲን ፕሪቨንት ለማድረግ ከሚጠቅሙን ቴክኒኮች አንዱ ይሄኛው ነው። 27ኛው ጥያቄ which statement is true regarding expiration and BUD ይላል። A they are always identical ይላል። B BUD relate to compounding stability, expiration relates to vendor product life. BUD replace expiration entirely and expiration applies only to the label ይላል። ስለዚህ ምንድነው ልዩነታቸው ነው? BUD እና expire dates የምንለው ምንድነው ልዩነታቸው የሚለው በደንብ ያስቀመጠላችሁ ይመስለኛል። ይሄንን ነገር በተደጋጋሚ ያየኑ ይመስለኛል ቲዮሬቲካሊ። ስለዚህ BUD most of the time relate to compounding stability ነው። expiration relate to vendor product shelf life ነው። ስለዚህ stability and expiration or shelf life አንፃር ነው የምታየው። ስለዚህ the answer is B ነው። the answer is B ይሆናል ማለት ነው። 29ኛ እናንተ ነው። the role of calibration in quality control is to ensure instruments are less accurate, instrument measure correctly, label are color correct, patient take faster ይላል። ለእናንተ ትችዋለሁ። የካሊብሬሽን ትልቁ ጥቅም ምንድነው? instrumentation or the instrument that used for compounding የሚለውን ቻፕተር 2 ፓርት 2 ቪዲዮ ላይ በደንብ አይተናል። ካሊብሬሽን ጥቅሙንም አውርተናል። ስለዚህ ምንድነው ጥቅሙ እናንተ ይዩት። 30ኛ registration is incomplete, QC result fail acceptance criteria, labeling has serious errors, all of the above ይላል። አንድ ባች ወይም ደግሞ አንድ ፕሮዳክት ሪጀክት ሊደረግ የሚችለው በምን ምክንያት ነው? the most appropriate technique reason ሊሆን የሚችለው የትኛው ነው? ዶክመንቴሽን ኢንኮምፕሊት ከሆነ ይላል ትክክል ነው። ይሄ ኳሊቲ ፌል ካደረገ ከአክሴፕታንስ ክራይቴሪያው በታች ከሆነ ያስኬዳል። ሌብሊንግ ሲሪየስ ኢረር ካለበት በደንብ ያስኬዳል። ሁሉም ይላል። ሁሉም መልስ ናቸው ማለት ነው። ሁሉም መልስ ናቸው። 31ኛ which is an example of sterility assurance concept ይላል። sterility then do no checks ይላል። sterilize then do no check ይላል። B use validate sterile process እንደ ኮንትሮል ይላል። C assuming all product are sterile by default ይላል። D rely on appearance only ይላል። ይሄ only አይሆንም። አሁንም ቅድም እንደተባባልነው ነው። ስለዚህ the sterility assurance concept በትክክል የሚነግረን B ላይ ነው። use validate and sterile process as well as control የሚለው በደንብ የሚያስኬድ መልስ ነው ማለት ነው። 32ኛ when compounding suspension QC should pay special attention to crystal formation only, sedimentation, the resuspendability, label fonts,
ቴስት ስዊትነር what you call ቴስት ስዊትነስ ይላል። ስለዚህ አንድ ኮምፓውንደር ሰስፔንሽንን ፕሮዲዩስ ሲያደርግ ስፔሻል አቴንሽን ሊሰጥ የሚገባው ለምኑ ነው የሚለው ያው ለሴዲሜንቴሽን እና ሪሰስፐንደቢሊቲ ለሚለው በደንብ ትኩረት መስጠት ያለበት ጉዳይ ነው ማለት ነው። ቢ ነው አሁን መልሱ ማለት ነው። 33 the purpose of using appropriate container is to prevent የእናንተ ጥያቄ ነው። በጣም ቀላል ነው ልተውላችሁ። the purpose of using appropriate container is to prevent container in erosion or in reaction and leakage ይላል። proper dosing accuracy, better shelf life, correct administration ይላል። እንግዲህ ለምንድን ነው ፕሮፐር ኮንቴነር የምንጠቀመው እናንተ ጉዳይ ነው። ይሄን በደንብ ይዩ። 34ኛ which QC elements support traceability ይላል። A compounding batch record with lot numbers, not recording lots, removing batch labels, relying on patient memory ይላል። ስለዚህ QC element support traceability የትኛው ነው የሚለው 34ኛው ጥያቄ። ስለዚህ it can be focus on yes A ወደ A ያደላል ማለት ነው። compounding batch record with lot number ይሄ ትሬስ ለማድረግ ፕሮዳክቱን በደንብ አጋዥ ነው። ስለዚህ the answer is A። 35ኛው if there is a decimal point error QC help to detect this by ይላል። yes decimal point ካለ or decimal point error ካለ the QC help to detect this by not double checking calculation, independent verification the calculation checks, dispensing first, guessing concentration ይላል። guessing አይሆንም፣ not double check የሚለው A አይሆንም። dispensing first እና independent verification the calculation check ከሚለው ነው የምንመርጠው። ስለዚህ ለዴሲማል ፖይንት ኢረር ትክክለኛው መፍትሄ independent verification and the calculation check ነው የሚሆነው። ስለዚህ B which is the correct practice for reconstitution QC using incorrect diluent volume, following preparation instruction or follow preparation instruction to verify find volume, stop when it looks right, skip mixing and allow settling ይላል። ስለዚህ 36 ለእናንተ እተዋለሁ ማለት ነው። እናንተ ራሳችሁ የምትመልሱት ጥያቄ ይሆናል ማለት ነው። 37ኛ which QC control is most relevant to measuring pH ይላል። using a calibrated pH meter or validated method, using only a litmus without calibration, estimating by test, avoiding recurrent ላይ pHን ቼክ የምናደርግ ከሆነ pH meter መጠቀም ነው። ሌላ ምንም አማርኛ የለው። 38ኛ which factor primarily affects drug stability in compounded products? exposure to light, temperature and oxygen, label color only, patient hairstyle, random storage ይላል። ስለዚህ አንድን ፕሮዳክት አንድን ኮምፓውንዲንግ ስታቢሊቲውን አፌክት ሊያደርግ የሚችለው ትክክለኛው ምክንያት የትኛው ነው የሚለው ያው ኤ ላይ ያለውን በደንብ ይዩት። ኤክስፖዠር ቱ ላይት፣ ቴምፕሬቸር፣ ኦክሲጅን ኤክስፖዝድ የሚሆን ከሆነ ፕሮዳክቱ ስታቢሊቲው ይጠፋል። ለምሳሌ ኦክሲጅን ስንል ኦክሲጅን በፕሮዳክታችን ውስጥ በቀላሉ የሚገባ ከሆነ ራንሲዲቲ ወር አውቶ ኦክሲዴሽን የሚባለውን ሊያመጣ ይችላል። አውቶ ኦክሲዴሽን መጣ ማለት ደግሞ ፕሮዳክታችን በቀላሉ ኮንታሚኔት እንዲሆን፣ ከለሩ እንዲቀየር፣ ኦደሩ እንዲቀየር፣ ስታቢሊቲው እንዲበላሽ ያደርጋል። ስለዚህ ያንድን ድራግ ስታቢሊቲ አፌክት ሊያደርጉ ከሚችሉ ፋክተሮች አንዱ ምንድነው? የኦክሲጅን ላይት ኤክስፖዠር እና ሰንላይት ነው ማለት ነው። ስለዚህ አሁንም ኤ ትክክለኛው መልስ ነው። 39 a key QC safeguard for moisture sensitive ingredient is leaving container open ይላል። በጣም ትክክል አይደለም። proper storage condition the quick dispensing ጥሩ ነው። ይሄ storing on oven shelf in sun ይላል። ignoring humidity ይላል። ስለዚህ አንድ ፕሮዳክት በጣም ለሞይስቸር ሴንሲቲቭ ከሆነ ኳሊቲ ኮንትሮል ኤክስፐርቱ ምንድነው ሊያደርግ የሚችለው ወይም ደግሞ ሴፍጋርድ ሊያደርገው ሊጠብቀው የሚችለው በየትኛው ቴክኒክ ነው የሚለው ያው ፕሮፐር ስቶሬጅ ነው። ፕሮፐር ስቶሬጅ ኮንዲሽን እና ኪክ ዲስፔንሲንግ በመጠቀም የሰራነውን ፕሮዳክት ከአደጋ ልንጠብቅ እንችላለን። ያ ፕሮዳክት እንግዲህ ሃይግሮስኮፒክ ወይም ደግሞ ሞይስቸር ሴንሲቲቭ ከሆነ ማለት ነው። ሰው ቢ ትክክለኛው መልስ ነው ማለት ነው። 40ኛው ጥያቄ for a tablets or capsules ይላል። for a tablets or capsules divided from bulk dose QC requires no waiting ይላል. checking
content uniformity or dose distribution the correct count, remembering paperwork, random selection only ይላል። so እንግዲህ ታብሌት ወይም ካፕሱልስ ነው divided from bulk and dose QC requires B ላይ በደንብ ተመልከቱ checking content uniformity or dose distribution or in ማለት ትችላላችሁ correct count ሜትድ የሚለው በጣም ትክክል ነው ማለት ነው። ስለዚህ B ትክክለኛው መልስ ነው ማለት ነው። B ትክክለኛው መልስ ነው ማለት ነው። 41ኛ ጥያቄ which is the most appropriate for handling particulate matter concern ይላል። which one is the most appropriate technique for handling particulate matter? A. Dismiss visible particle as a normal always. Inspect and follow stop for rejection or recapture decision. Advise patient to filter at home ways. Ignore until compliant ይላል ማለት ነው። until compliant ስለዚህ which one is the most appropriate ነው እንግዲህ handling a particulate matter concern። ስለዚህ dismiss visible particle ይሄ as a normal በትክክል አይሆንም። A ላይ አሁን ያለው ማለት አያስኬድም። B ላይ inspect and follows SOP for rejection the required capture ይሄ በጣም ጥሩ መልስ ነው። C ላይ advise patient to filter at home ይሄ አይሆንም። ignore until ይሄም አይሆንም። ስለዚህ አሁንም B ይሆናል ማለት ነው። B ላይ ያለው መልስ ትክክል ነው። inspect and follow SOP standard operation procedure as for rejection the required decision ማለት ነው። 42ኛ correct documentation is important because እቺንም ለእናንተ ተዋለው provide accountability and support investigation, make compounding harder, prevent learning, replace QC testing ይላል። እቺን ለእናንተ ተዋለው ራሳችሁ ፕራክቲስ ታረጋታላችሁ ትመልሳላችሁ ማለት ነው። so ነው ወደ 43ኛው ጥያቄ ነው ማለፍ 43ኛው ብር የሚለው which one is an example of an SOP? actually an አይባልም SOP standard operation procedure ማለት ነው። a handwritten note without step ይላል። standardized procedure for compounding and QC check ይላል። በጣም ጥሩ article verbal instruction ላይ አይሆንም። recipe without accept ይሄ በጣም አይሆንም። ስለዚህ 43ኛው ጥያቄ በግልጽ standardized document or procedure የሚለው B ላይ ያለው መልስ ትክክል ነው ማለት ነው። 44ኛ which QC issue is most likely to cause doing or dosing error ይላል። which QC issue is most likely to cause dosing errors ይላል። A. mislabeling strength or concentration, correct labeling, proper double checking, accurate weighing ይላል። ስለዚህ QC issue most likely to cause dosing error is what? A ላይ misleading strength or concern። አሁን strengthን በትክክል ኮንሰንትሬሽኑን ማንገልጽ ከሆነ ዶዚንግ ኤረር ልናመጣ እንችላለን። ለምን ለትልቅ ሰው የተዘጋጀውን ፕሮዳክት ለህፃናት ልንሰጥ እንችላለን። ስለዚህ እንደዛ ያለ ችግር ፕሮብሌም እንዳይመጣ ምን ማድረግ አለብን? በትክክል ሌብል ማድረግ አለብን። ሚስ ሌብሊንግ ስትሬንግዝ ኦር ኮንሰንትሬሽን አንዱ ፓራሜትር ነው ማለት ነው፣ አንዱ ፋክተር ነው ማለት ነው። ስለዚህ ኤ ትክክለኛው መልስ ነው ማለት ነው። 45ኛ የእናንተ ነው። ይሄም a challenge in QC for extemporaneous compounding is no visibility exists, ingredients, equipment, method differ by site and the patient, never any calculation, stability issue do not matter. So a challenge in QC for extemporaneous preparation የቱ ነው? so በደንብ ዩት በደንብ አንብቡት። ከዛ የራሳችሁን ምርጫ አስቀምጣችሁ ትሄዳላችሁ። ያው እንዳልኳችሁ መጨረሻ ላይ መልሱን እናስቀምጣለን። እዛ ላይ ክሮስ ቼክ ታረጋላችሁ። 46ኛው which best describe an acceptance criteria? which one is best describe an acceptance criteria? A. personal preference ይላል። B. predefined requirement that QC result must meet to release product ይላል። what call suggestion with no action ይላል። rumor ይላል። ያ so እዚህ ጋር በደንብ ግልጽ ከሆነ which is the best describe an acceptance criteria ይላል። ስለዚህ personal preference አይሆንም፣ rumor አይሆንም፣ suggestion with አይሆንም። B ላይ ግን a predefined requirement that QC result must meet to release product የሚለው በግልጽ አስቀምጦላችኋል ማለት ነው። መልሱ እንደሆነ ይታወቃል።
47ኛው ጥያቄ ላይ ደርሰናል። ውድ የአተም አካዳሚ ቲዩብ ተከታታዮች በጣም ጥሩ ቪዲዮ ጥሩ ጥያቄዎች እየተከታተላችሁ እንደሆነ ተስፋ አደርጋለሁ። ቻናሉን ሰብስክራይብ ያላደረጋችሁ አሁንም ሰብስክራይብ፣ ቪዲዮውን ላይክ ያላደረጋችሁ ላይክ አድርጉት። ወደ ቀጣዩ ጥያቄ ከመሄዳችሁ በፊት ሼር ማድረግ ካለባችሁ ሼር አድርጉት ለጓደኞቻችሁ፣ እነሱም ያገኙ ይጠቀሙ። ለፋርማሲ ዲፕሎማ እንዲሁም ለፋርማሲ አንደርግራጁዌት ተማሪዎች ይጠቅማል ይሄ በአንድም በሌላም። ስለዚህ ሁለታችሁም ስቴክ ሆልደር ናችሁ ማለት ነው፣ ተጠቃሚዎች ናችሁ ማለት ነው። ስለዚህ ቻናል ሰብስክራይብ፣ ቪዲዮ ላይክ እንዲሁም ሼር አድርጉ። እንቀጥል። 47ኛው ጥያቄ ላይ ደርሰናል። which QC practice helps ensure correct route of administration? A confirming prescription direction and label instruction, B assuming route ይላል፣ C omitting administration instruction ይላል፣ D letting patient decide route ነው። ፔሸንቱ ራሱ ሩቱ እንዴት ይመርጣል? ይሄ እኮ በጣም አይሆንም። ዲ ላይ ያለው በፍጹም የሚያስኬድ መልስ አይደለም። yes route of administration ነው ትክክለኛ route of administration ፔሸንቱ ይምረጥ ነው የሚላችሁ። አይሆንም። omitting administration ይሄም አይሆንም። assuming route እንዴት assumption እንጠቀማለን? አይሆንም። ኤ ላይ ስመጡ ግን confirming prescription direction and label instruction ይላል። በጣም ትክክለኛው መልስ ነው ማለት ነው። ኤ ነው ማለት ነው። 48ኛ when compounding is interrupted QC should ensure ይላል no contamination risk check are needed, timing and the storage control follow SOP, all step in can be resumed without record, discarding record is acceptable ይላል። ስለዚህ ኮምፓውንዲንግ እየሰራን ኢንተራፕት ቢሆን ነው እንግዲህ QC ወይም ኳሊቲ ኮንትሮል ዲፓርትመንት ይሄን እንዴት ነው የሚያስታርቀው ሲባል እዚህ ቢ ላይ ነውልኝ ታይም እንደ ስቶሬጅ ኮንትሮል ፎሎ SOP ማለት ነው። ለምን ያህል ጊዜ ነው የተቋረጠው የሚለውን SOPው ላይ ቼክ አድርገን በዛ መሰረት እንዳኛዋለን ማለት ነው። አሁንም ቢ ትክክለኛው መልስ ነው ማለት ነው። 49ኛው ጥያቄ which is the correct approach to managing deviation and kappa ይላል። A ignore deviation, B document investigate root cause, implement corrective and preventive action, only blame individual, repeat the same mistake ይላል። ልብ በሉ እንግዲህ which is the correct approach to managing deviation and kappa ነው የሚለው። kappa ማለት corrective and preventive action ማለት ነው። kappa ማለት corrective and preventive approach ማለት ነው፣ ወይም ደግሞ ቴክኒክ ነው። corrective and preventive action የምንለው ነው። የትኛው ነው? ignore deviation ይላል፣ document investigate root cause and implement corrective or preventive action ይላል፣ only blame individual ላ repeat the same mistake ይላል። ይሄም አይሆንም፣ ይሄም አይሆንም፣ ይሄም አይሆንም። ቢ ላይ ያለው document investigation for the root cause, prevent corrective action and prevent action ይሄ በጣም ትክክለኛ ነው። the answer is B። የመጨረሻው ጥያቄ the best overall QC culture is based on ይልና cutting corners, following SOPs, training, verification, continuous improvement, avoiding documentation, treating QC as optional ይላል። ወይም በእርግጠኝነት አብዛኞቻችሁ እንደምትመልሱት እርግጠኛ ነኝ። yes ምንድነው የሚለው the best overall QC culture is based on cutting corners, follow SOPs, training, verification, continuous improvement, avoiding documentation, treating QC as optional። ስለዚህ ትክክለኛው መልስ ቢ ላይ ያለው መልስ እንደሆነ እርግጠኛ ነኝ ማለት ነው። እናንተም ቢ እንደምትሉ ምንም ጥርጥር የለውም ማለት ነው። ውድ የቻናላችን ተከታታዮች ከቻፕተር 2 የወጡት 50 ጥያቄዎች እንግዲህ ይሄንን ይመስላሉ ማለት ነው። ከነኚህ ጥያቄዎች ጥሩ ቁም ነገር እንዳገኛችሁ ምንም ጥርጥር የለኝም። ቪዲዮውን አይታችሁ እነኚህ ጥያቄዎች በደንብ ከሰራችሁ ይሄን ኮርስ በትክክል አንደርስታንድ ታደርጋላችሁ ማለት ነው። ጥያቄውን ሲሰሩ በደንብ ዲስከስ አድርጉ። አንዳንድ የዘለልናቸውን ጥያቄዎች እናንተ በራሳችሁ ትሞክራላችሁ። መጨረሻ ላይ ስትመጡ ግን መልሱን እዚህ ጋር በደንብ ታገኙታላችሁ። ራሳችሁን ክሮስ ቼክ የምታደርጉበት አጋጣሚ ድሉን ታገኛላችሁ ማለት ነው። ውድ የአተም አካዳሚ ቲዩብ ተከታታዮች እንግዲህ እንደተለመደው ቪዲዮአችን ይህን ይመስላል። በሌላ ጊዜ እንግዲህ ቻፕተር 3 ደግሞ ይዘን እንመጣለን። ቻፕተር 3 ይዘን እንድንመጣ ከፈለጋችሁ ኮሜንታችሁ እንደተጠበቀ መሆን አለበት። ሌላው ቻናሉ ሰብስክራይብ መደረግ አለበት። ቻናሉ
ለሌላ ተማሪ ቪዲዮ ሼር መደረግ አለበት። ይሄን ካደረጋችሁ የኛን ልፋት ዋጋ ለሌሎችም እያደረሳችሁ ሌሎች እንዲጠቀሙ ታደርጋላችሁ ማለት የኛ ጥቅም የልጆች ምስጋና ስለሆነ ልጆች እንዲያመሰግኑ እድሉን ያገኛሉ ማለት ነው። እሱን ታደርጋላችሁ። እንግዲህ ቀጣይ በቻፕተር 3 እስከምንገናኝ ባላችሁበት እንግዲህ ሰላም ቆዩ ማለት ፈልጋለሁ። ሰላም